الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ودون دموتشي إن أهتوتشي إن شاء الله በዛሬው ክፍለ ጊዜያችን ደግሞ 16ኛ ክፍላችንን የምናየው ማለት ነው። ባለፈው ትምህርታችን ስለ አዳተ ተዕሪፍ ተምረናል። አዳተ ተዕሪፎች ምንድናቸው የሚለውን ስናይ ወደ 4 እይታዎችን አይተናል። ከዛም ሐምዘተል ወስል ምትባል እንደሆነች ተረድተናል። መትኑን አያይዘን ቀድረናል። فهي همزة وصل فكل همزة وصل زائدة فهي زائدة يميل قدرا استكاكلنا. يزارو تمرتاችን የሚሆነው ደግሞ ቀጥታ ወደ ፊዕል አይነቶች ነው የምንገባው። يقول المصنف رحمه الله وإن أردت قسمة الأفعال لينجلي عنك صدى الإشكال فهي 3 ما لهن رابع مضين فعل أمر والمضارع إلال. እንግዲህ ሙሰኒፍ ረህመቱላሂ ዐለይህ መጀመሪያ ላይ የተጠየቁት ጥያቄዎች 3 ጥያቄ እንደሆኑ እናስታውሳለን። ያ ሳኢሊ عن الكلام المنتظم حدا ونوعا وإلى كم ينقسم كل نوع منه ብለን አይተን ነበር። የሐርፍ እይታዎች ወይም አቅሳሞች ከምሳሌ ወስደናል። مثاله حتى ولا وثم ميلو لاي دي مختص بالاسم بالفعل مشترك بلن باجر وسدنال كذا ما بلت يچال. نعم كذا يسمن عينتوچ مايان يعني እሱ በከፈለበት መሰረት ማለት ነው። ማዕሪፋ ነኪራ የሚባሉ አሉ አጠናቀቅን። ስለዚህ የቀረን የፊዕል አይነቶች ነበሩ። ፊዕል ለስንት ይከፈላል ነው እሱን አመጣ። ምን አለ? وإن أردت بتفلق አለ قسمة الأفعال أي مقسوم الأفعال يفعلن كفياوچ ወይም ደግሞ የፊዕሎችን አይነቶች قسمة በራሱ በመሰሩ መፈሰርም ይቻላል እና እሱን ብትፈልግ ሊየንጀሊ እንዲገለጽልህ ليظهر እንዲወለወል عنك ካንተ እንዲገለጽልህ صدى الإشكال የጥናት ዝጌት አንድ ብረት ዛገ ይባላል አይደል? አፈር ሲይዘው ቢላዋም ሊሆን ይችላል ሰይፍም ሊሆን ይችላል። ዛገ ይባላል እዚህ ጋር አፈሩ ሲገግርበት ማለት ነው። አንድ ሰውም ጀህል ማይምነት ወይም ደግሞ የሆነ ፖይንት ሲጠናው ሲከብደው እንደመዛግ ነው። ያ ምን እንደማለት ነው? ለየንጀሊ አንከል ኢሽካሉ ክብደቱ እንዲለቅልህ الذي هو كالصدى ያ ኢሽካል ወይም የከበደ ነገር እንደ ዝጌት የሚወሰድ ይሆነው ማለት እሱ እንዲለቅህ የፊዕሎችን አይነት ከፈለክ فهي 3 ናቸው። ما لهن رابع አራተኛ የላቸውም። ተግባባን? የፊዕል አራተኛ የሚባል ነገር የለም። 3 ብቻና ብቻ ናቸው። ማዲን አንደኛው ፊዕል ማዲ ይባላል ፓስት ማለት ነው። وفعل أمر فعل الأمر ይባላል። ይሄ ደግሞ ብዙ ጊዜ ትእዛዝ ነው የኮማንድ ልንለው እንችላለን። ፊውቸር ነው ከጊዜ አንፃር ስናየው። والمضارع ሶስተኛው فعل المضارع ይባላል። فعل المضارع ፕሬዘንት ወይም ፊውቸር ለሁለቱ ያገለግላል። ተፓስት ይችላል ና እነዚህ 3 ናቸው ፊዕሎች። ኢዘን በአረበኛ ቨርብ 3 ብቻ ናቸው። قطعا 3 ብቻ ናቸው። وإن أردت بتفلق قسمة الأفعال يفعلن كفياوش بتفلق قسمة بمسترو كنتنتالنو يعترض تفسرنا يعترض لما بأنه لم يذكر القسمة
قسمان التقسم يبال لكن القسمة توجد في ضمن الأقسام أقسامዎችን ሲናገር እዛ ውስጥ አብራ ትገኛለች ብለን መጀወብ እንችላለን ወይም قسمة بمعنى المقسوم ብለን መተርጎም እንችላለን مقسوم ተከፋዩ ክፍሎቹ أقسامዎቹ ማለት ሸይኦቹ ማዲ ምናምን ምንላቸው لينجلي ليظهر لينجلي ማለት ግልጽ እንዲሆን ወለል እንዲል طيب صدى ማለት ሰይፍ ላይ ብረት ላይ ማንኛውም ብረታ ብረት ላይ አፈር ሲበላው ሲዝግበት ያለው صدى ይባላል እሱ ማለት ነው እሱ እንዲወገድ الاشكال የሚባለው ነገር እንዲለቀን هنا اهل البلاغه የሚሉት ነገር አለ من اضافه المشبه به الى المشبه ይላሉ مشبه بهن ወደ مشبه ከመضيف ይመደባል አሁን ማህይምነት ወይም ጀህል ወይም ኢሽካል የሚከብደን ነገር እሱን በሶዳ እንመስለዋለን ምንድነው ላንተ የፊዕልን አቅሳሞች ስታውቅ የምትጠቀመው ጥቅም ኢሽካል ነው የሚፈታው የሚጠፋው ክብደቱ ማለት ነው ኢሽካል ማለት ክብደት ጥናት يعني የአንድ ፖይንት አልደርስበት ስትል አልገባህ ሲል ኢሽካል አለው ጠንቷል ማለት ነው ዛጋ እና እሱ ሲነግርህ አሁን ግን ይፍታታልሃል እሱ ማለት ነው ያ መጥናቱ ልክ ብረቱ ላይ እንዳለው ዝጌት አድርጎን ነው እንደዚህ ነበር لينجلي عنك الاشكال ካንተኮ ክብደቱ እንዲለቅህ الذي كالصدى ይሄ ኢሽካል ምንለው ክብደት ጥናት ምንለው እንደ صዳ ይሆነ صዳ ማለት ወለለት ማለት አይደለም የግድል ማሚት صዳ ይባላል ሷር ለማለት ፈለገው እንደ ዝጌት الذي يتعلق بالسيف والمدى الشفرة نعم نص ላይ ያለው ስለዚህ ልብበሉት ማጃኢብ እኮ ነው ጀህል ማለት በሌላ አነጋገር ሰው ልጅ ላይ የሚዝክ ዝኬት ነገር ነው የሚልም ገለጻ አለው ግን መስአላዋ ወይም ነጥዋን ስታውቃት ወለወልከው ያን ዝኬት ማለት ነው ተግባባን ይሄን ምን ይሉታል من اضافه المشبه به صدى ያልነው ነው الى المشبه الاشكال ያልነው ነው طيب ይሄን ከፈለክ አለ ለማንኛውም ወደ አላማው እንግባና فهي ثلاث ሶስት ናቸው ማለሁን رابع አራተኛ የላቸውም ነው قطعا الافعال ثلاثه فعلوا ሶስት ናቸው ሙሰኒፍ رحمه الله عليه ማለሁን رابع ብሎ አረጋግጠው ይሄንን ምጥርጥር ሳይኖርበት نعم هناك شخص يخالف بهذا خالفه ተብሎ የሚጠራ አለ ብሎ አራተኛ የሚያስቀምጥ ሰው አለ لكن هذا غير صحيح ይሄ ትክክል አይደለም اسماء الافعالዎችን ነው የሚቆጥረው نصح مه دراكي نزالي የሚባሉት لكن هذا ከስም ነው የሚገቡት قطعا የሚታወቅ ነው ትክክል አይደለም طيب ስለዚህ ሶስት ናቸው ሶስት ብቻ መሆናቸውን ማለሁን رابع ብሎ አመጣ ይሄ ተውኪድ ነው አራተኛ የላቸው ማለት ምክንያቱም ኡስልዮች የሚሉት ነገር አለ السكوت في مقام البيان يفيد الحصر هذا لمنه አሁን فهي ثلاث እያለ ያበየነ የገለጸ ነው ያለው ማለሁን رابع የሚለውን ባያመጣው ማለት ነው ችግር የለውም ይታወቃል اذا الان السكوت في مقام البيان يفيد الحصر ሌላ አራተኛ እንደሌለ ይታወቅ ነበር ምን ቢል فهي ثلاث ብሎ ዝም ቢል ማለሁን رابع የሚለው ግዴታ አይደለም ተግባባን فلذلك قالوا بأن هذا ما له رابع على الجوع عرفنا نجر مؤكد معتنا طيب لماذا صارت الأفعال ثلاثة قالوا لأن الأزمنة ثلاثة كيزي صوستناجو عندنا يو كيزي past نو ليلاو present ويم حال من لو نو ليلاو future يودفيت نو من يلالو ماضي حال مستقبل ومضارع بلو يقال سطال فالأفعال كذلك فعلوችም እንግዳውስ ፊዕል ከባህሩ ጊዜ ጋር የተያያዘ ስለሆነ ለሶስቶቹም ጊዜዎች የራሱ ፊዕል መኖር አለበት ይላሉ نعم ጊዜ ሶስት ለመሆኑ يستدلون بقول الله عز وجل لهما بين أيدينا وما خلفنا وما بين ذلك ጊዜ ሶስት ለመሆኑ لهما بين أيدينا وفيت لفيت وما خلفنا ያለፈ past وما بين ذلك حال ويستدلون بقول الشاعر أيضا وأعلم علم اليوم والأمس قبله ولكنني عن علم ما في غد عمي وأعلم علم اليوم معلومات اليوم يزاريون وقتها قال لهم يزاري مكستون نقال على والأمس قبله تلانتم يتسرعون باست مالنا
اليوم حال والأمس قبله ماضي مالت ولكنني عن علم ما في غد عمي نقرقنني ينقن وقت لوكم علم الغيب سلوانه قطعا لوكم من البات እቅድ ሊኖርህ ይችላል ግን ያ እቅድ ይፈጸም አይፈጸም አታውቅም ሙተም ታድር ትችላለህ لا يعلم لا يعلم ذلك إلا الله قل لا يعلم الغيب إلا الله الغيب في السماوات ومن في الأرض بسمايات بمدر بقول يعني حتى الرسول عليه الصلاة والسلام لا يعلم الغيب إلا ما أعلمه الله قل لو كنت أعلم الغيب لاستكثرت من الخير نعم صراحة نعم فلذلك من مالتنا يفلكوت فعلوች ሶስት ይሁኑ የተባሉበት ምክንያት ከጊዜ ጋር የተያያዘ ስለሆነ ጊዜዎች ደግሞ ሶስት ናቸው ማዲ ነው حال ነው مستقبل ነው ከዛ ውጭ ያለ لكن هذا مذهب بصري ይሄ በስሪዮች مذهب ነው واما المذهب الكوفي የኩፊዮች مذهب ከሆነ مذهب الكوفيين رحمه الله على الجميع ምንድነው የሚሉት الافعال قسمان فقط فعሎች ሶስት ብቻ ሁለት ብቻ ናቸው ሶስት ማይኩፊ በስሪዮች ነው ሁለት ናቸው ይላሉ باسقاط الامر امر የሚባል فعل የለም لا يعدونه استقلالا ለብቻው አይቆጠሩም كيف ይሆናል يدخل في المضارع كمضارع ውስጥ አንዱ ነው ስለዚህ ማዲና ሙዳሪዕ ብቻ ናቸው ማለት ነው በእነሱ አምር ሙዳሪዕ ውስጥ ይገባል ነው የሚሉት ይሄን በዝርዝር ያስቀምጣሉ ምሳሌ اضرب ያለው ይላሉ ሲዘረዝሩ لتضرب ነበር ይላሉ ላመል አምር ይተከማሉ ላመል አምር ናት لتضرب ያለው አሁን በቀጥታ ሙዳሪዕ መሆኑ متفق عليه ነው لتضرب ليضرب مضارع ነው لكنه استعمل في الامر بسبب اللام بلاميቱ ምክንያት ለአምር ተጠቅመውታል ተግባባን طيب ስለዚህ ምን ይላሉ حذفت اللام للتخفيف تضرب ሆነ ታኢቱ እንደገና ሙዳሪዕ ጋር እንዳይመሳሰል طيب ضاد سكون ሆኖ ቀረ ضاد እንዳንሐረከው ማዲ ጋር ይመሳሰላል ሐምዘተ ለውስን እናምጣና اضرب እንበለው የሚል አቋም አላቸው هذا مذهب كوفي ይሄ የኩፊዮች مذهب ነው የሚባለው እና ፊዕል ሶስት ነው የሚለው አቋም የበስሪዮች አቋም ሲሆን ፊዕል ሁለት ነው የሚለው ደግሞ የኩፊዮች አቋም ነው እነዚህኞቹንም የሚደግፍ ሰው አለ እነዚህኞቹንም የሚደግፍ ሰው አለ لكن الجمهور جمهورዎች አብዛኛው ነህዮች ግን مع البصريين حتى ابن هشام رحمة الله عليه في المغني انتصر مذهب الكوفيين የኩፊዮች مذهب ነው የሚደግፈው ሸኾቻችን እንዲህ ይላሉ የረዳ ቢረዳ ሐቅ ነው ስለዚህ ወደ በስሪዮች ነው የምንሄደው ማለት ነው ኢንሻአላህ ካፍታ በኋላ እንገናኛለን ሰላም አለይኩም ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته عدنا إليكم እንግዲህ ከአፍታ በኋላ ተመልሰናል إن شاء الله تعالى ፊዕሎች ሶስት ናቸው የሚለውን አይተን እነዛ ሶስቶቹ እየተዘረዘሩ ነው አንደኛው ማዲ ይባላል ሁለተኛው ፊዕል الامر ይባላል ሶስተኛው ሙዳሪዕ ይባላል ፊዕል الماضي ብሎ ማለት ምንድነው ማዲን ለምን አስቀደመው መጀመሪያ እስኪ قدم الماضي هنا في الذكر لمجيئه على اصله الذي هو البناء باصله بمسرته مطال مبني نونا لان الماضي مبني ماضي مبني ነው الأصل في الأفعال البناء أصل هكون تبقى مطال طيب وفعل أمر فعل الأمر ሁለተኛ ደግሞ ስለምና ደረገው እሱም لمجيئه على أصله በአስሉ መጥቷል አለ በተባለበት መታብ መብንይ ነው ስለዚህ በበስሪዮች ማለት ነው طبعا ስለዚህ እሱን አይቶ ነው والمضارع
ሶስተኛው ሙዳሪ ነው አخره لخروجه عن اصله اصل ለቆ ወደ ሙዕረብነት ሄዷል ነው የሚለው ሌላ ደግሞ ይሄንን የሚገለባበጥም አይጠፋም ችግር የለውም አቀማመጡ በፈለገው ለቤቱም ሊሆን ይችላል የፈለገውን ማስቀደም የፈለማስአخر هذا لا اشكال فيه ነው طيب النقطه المهمه ما هو الماضي ما هو الفعل الماضي فعل الماضي ማለት ምንድነው هو ما دل على حدث وقع قبل زمان التكلم وضعا ያዙ ይሄ فعل الماضي ብሎ ማለት ቃል ነው ወይም ከሊማ ነው تدل او دلت متتقوم يهونج على حدث كستتن درجيتن تاسيالج ያቺ ድርጊት وقع قبل زمان التكلم በዚህ አረፍተ ነገር ከመናገርህ በፊት አለ ጊዜ ላይ የተከሰተ قام محمد አሁን ተናገርኩኝ ይሄን አይደለም محمد ቆመ ነው ያልኩት ከመናገሪ በፊት የሙሐመድ መቆም ተከስቷል ማለት ነው ተግባባን يا جماعه ما دل على حدث وقع قبل زمان التكلم وضعا اي ደግሞ መሰረቱ ህጉ ነው ይሄ وضعا ያለበት ምክንያቱ ምንድነው لان بعض الافعال مضارع ሆኖ ሲያበቃ ቀጥታ ቃሉ مضارع ነው لكن ربما يراد به الماضي ماضي ሊታሰብበት ይችላል ኮንቴክስቱ ወይ ማገባውን በማየት ወደ ማዲ ልተረጉመው ይችላል ያኔ ሙዳሪነትን አያወጣውም ምክንያቱም ማዲ ሊሆን ይችላል ለሆነ ጉዳይ ነው እዚህ ጋር አገባቡ አሰቃቁ አስቀድዶን ተግባባን فلذلك ከመሰረቱ ላይ አሁን ያልነውን ትርጉም ሲያደርስ ነው ማዲ የሚባለው ضرب نصر اكل شرب ማዲ ከዛ በኋላ ባለ 3 ፊደል አለ ባለ 4 አለ ባለ 5 አለ ባለ 6 አለ ከዛ በላይ ያለ ባለ 3 ضرب نصر ባለ 4 اكرم فرح ባለ 5 انطلق اجتمع ባለ 6 استغفر استخرج قطعا كذي وجهله نعم وفعل امر فعل الامر ነው ደግሞ فعل الامر ብሎ ማለት ደግሞ هو ما دل على طلب الحدث ክስተቱ እንዲገኝ ፍላጎቱን ያሳየን اضرب انصر اعلم اعلموا انما الحياه الدنيا لعب اعلموا طلبنا اقيموا الصلاه واتوا الزكاه الامر للوجوب بالتوصيليوچ ነው الامر للوجوب هي طلب فلاغوتن ياساياله بصيغه افعل طبعا ይሄ ነው የተፈለገው እና የመዚዶችም ያው ቀጣም በዚሁ ይገባል ግን በአዳት የሚሆን ደግሞ አምር አለ لتضرب لتنصر ولتكمل العده مثل قوله تعالى وليطوفوا بالبيت العتيق وليطوفوا امرنا هنا وليوفوا نذورهم امرنا هنا لكن مضارع ነው የሚባለው ይሄ لينفق ذو ساعه من ساعته لينفق امرا ግን ይሄ ምን ይባላል امر አይባልም በቀጥታ ምን ይባላል مضارع صاحبته اداه الطلب اداه الامر امر بالاداه ብለው ይገልጹታል ሶፊዮች እና እሱ አይደለም የተፈለገው ለማለት ፈልጌ ነው والمضارع የመጨረሻው مضارع የሚባለው ነው مضارع ማለት ቃላቱ ተመሳሳይ ማለት ነው مضارع ማለት ተመሳሳይ ማለት ነው ወይም ደግሞ ሙዳራዓ اسم ጋር ግንኙነት ስላለው فلذلك المضارع معرب لخروجه عن اصله بياچዋለሁ ቀደም لماذا اخره ሚለውን ስናይ ከዛ በመነሳት مضارع معرب ነው ለምን لانه يشابه ماذا يشابه الاسم في حركاته وسكناته وفي اعتبار المعاني المختلفه سياتي ودفيت مننا نسيهنا ان شاء الله تعالى يلا فكر كونه عليهم كفوا له كتابوች ያም ይሁን ያ ሙዳሪዕ ማለት መመሳሰል ማለት ነው አስሉ ይሄ ነው አሁን ግን ስያሜ ይሆናል هو ما دل على حدث وقع في زمن التكلم او بعده ايجد ما دل على حدث وقع في زمن التكلم او بعده አሁን የተከሰተ ያለን ክስተት የሚጠቁም ወይም ከአሁን ሰዓት በኋላ ፊውቸር ማለት ወደፊት እሱን የሚጠቁም ማለት ለምሳሌ ينصر እየረዳ ያለ ينصر زيد ማለት ይችላል ለመርዳት ለነገ ቅድ ይዞም ሲሆን ينصر زيد እንላለን مثلا الان እኔ አሁን እየተነጋገርኩ ነው አይደለም የተከለሙ መሐመድ አይን በትል ይችላል እየተነጋገርኩኝ ማለት የነገ ወዳውን ትምህርት ማስበህ እንደዚሁ ይደርሱ ብለ የነገ ወዳውን ያሁኑንም ማስበህ ይደርሱ የዛኛውንም ማስበህ ይደርስ ማለት ይችላል معنى هذا
المضارع يكون للحال وللمستقبل مضارع لحال المستقبل ሊሆን ይችላል طبعا ሁላቸውም ግን ወضعን ይባላሉ እኔ ጋር ናቸው ወضعን ይባላሉ ማለት ማዲ ላይ ማዲነቱን ለቆ ለወደፊት ቢፈሰር ማዲነቱ ለቋል አይባልም ያው ማዲ ነው ኮንቴክስት ነው ቅድም እንዳልኳችሁ ማዲነቱን ያስለቀቀው ለምሳሌ አታ አምሩላህ فلا تستعجلوا اتى امر الله ياتي ነው እዚህ ጋር ማን ነው የነገረኝ ياتي መሆኑ فلا تستعجلوا ቁጭ ብሏል እዚህ ጋር እንዴ ተመጣማ فلا تستعجلوا አይባልም እኮ አይደለም ያታጣድፉት እኮ ነው ያላያል ያ ማለት አታ ማለት ياتي ነው ማለት ነው ተግባባን ግን ከማዲነቱ ይሄ አያወጣውም ያው ማዲ ፓስት ነው የሚባለው አሁን ወደፊት ጊዜው ወደፊት ሊሆን ይቻላል ያገባቡ ሁኔታ ወይም ደግሞ ቀሪና የሚባል ነገር ስላለ ተግባባን ስለዚህ ያው ማዲ ነው የሚሆነው ይሄ ሙዳሪ ልንለው አንችልም በተቃራኒው ሙዳሪ እንደዚህ ነው በማዲ ትርጉም ስለተደረገመ ማዲ ልንለው አንችልም ሙስተቅበል ነው የምንለው ምክንያቱም ጊዜው ወደዚህ ሆኖ ለሆነ ምክንያት ስለሆነ ስለዚህ ፊዕሎች እነዚህ ይሆናሉ ባጭሩ ስንገልጻቸው ምልክታቸውን ሲገልጽ እንዲህ ይላል فكل ما يصلح فيه امسي فانه ماض بغير لبس የፊዕሎች ምልክቶች እንግዲህ ፊዕሎች 3 እንደሆኑ አስቀምጧል እያንዳንዳቸው ምልክት ሊያስቀምጥ ነው ምን አለ فكل ما يصلح فيه امسي امسي ምትለዋን ቃል የተቀበለ ቃል ይላል فانه ماض እሱ ማዲ ይባላል بغير لبسه ምንም ችግር ሳይኖር ማዲ ነው ይባላል ያለ መመሳሰል بغير ان يلتبس عليك ማዲ ነው አከልቱ امسي ትላንት በላው ይገጥማል شربت امسي ይገጥማል አሽረቡ امسي ግን አይባልም عرفتم ትላንትና እጠጣለሁኝ ማለት እኮ ፊውቸር ነው አይደል የወደፊት ነው አምሲ ማለት ደግሞ ትላንት ማለት ነው ስለዚህ አይሳሳም ማች አያደርግም ከዚህ በመነሳት አምሲ የሚለውን ቃል ካገኘ ከሷ በፊት ያለው ቨርብ ሁሌ ፓስት ነው ማለት ያለበት አምሲ ምልክት ነች ለማዲ ያለ ነው መቼም አምሲ ያለችዋ እንደ ምልክት አርገን ስንቆጥራት ምልክት ነገር ሁሌ እንደምላችሁ لا تطرد ولا تنعكس هي بعضዎቹ በጣም አናሳዎቹ የሚሉት ነው ለምሳሌ لم اكل امس ብል ይገጥማል አንተም ማይ لم اكل አልበላሁም امس ትላንት አልበላሁም ብል ይገጥማል ግን አኩል የሚለው ቃል ምንድነው طارق قطعا ግን ለም ባለችው ምክንያት ጊዜው ወደ ፓስት ወደ ማዲ ስለሚቀየር አምሲ ጋር ማች ያደርጋል ትርጉማቸው ይሳሳማል ስለዚህ ለም አኩል አምሲ የማዲ ቃሉ ግን ማዲ አይባልም ቃሉ ሙዳሪ ነው የሚባለው የማዲ ምልክት ስትሆን ሙጠሪድ ያልሆነች አንዳንዴ ሙዳሪ ሊገባ ይችላል هذا مشكل عرفتم ከዚህ መነሳት ምን አሉ المضارع العلامه لا تطرد ولا تنعكس اضطرادم انعكاسم لا ينورات ይችላል ምልክት አሉ ተግባባን جميل الان አብዛኞቹ ምልክቶች ግን እጥራድ አላቸው እንዕካስ ያገኙ فلذلك የማዲ ምልክት ማድረግ የነበረበት እዚህ ቦታ ካሁን በፊት ያስቀመጣቸው አሉ እነዛ ጥሩ ናቸው ካሁን በፊት የዘረዘራቸው ምልክቶች አሉ እነዛው ራሳቸው ቢሆኑ ጥሩ ነው ምክንያቱም እቺ አምሲኩም ሙዳሪ ላይ ማገኘናት አይደለም እንዴ እንሽ ካልፈጠረ ማለት ነው ይሄን ላይ መጣ تاء الفاعل او لاحقته تاء من يحدث براس الف عند درسوت اسن او لاحقته تاء من يحدث تاء التانيث تاء الفاعل تاء الاسم يمادي ملكتوش ናቸው ضربت هندون ضربت تاء الفاعل ضربتي تاء الفاعل هذا كله تاء المسند كنت تاء الاسم የካነ ስም ማለት ነው ችግር የለም ታው ሙስነድ ኢለይሂ እና እነዛን ምልክቶች እንዳሳለፈ አሁንም እነዚህን እዚህ ቢያመጣ ይሄ የተሻለ ነበር የሚሆነው አምሲ ከሙዳሪኡም ጋራ መምጣት ስለምትችል ይሄን አታደርግም አንዱ ይሄ ነው ሁለተኛ አንዳንድ ፊዕሎች ማዲ ሆኖ ሲያበቃ አምሲን የማይቀበሉም ደግሞ ታገኛለህ አሳ مثلا አሰይቱ አምሲ አይባልም لانها للانشاء الان حاليا انشاءات አምሲ ደግሞ ትላንት ለማለት ነው አይሳሳምም ትርጉማቸው كذلك ليس امسي አይባልም ማዲ ማለት ምልክቱ ምንድነው የሱ የግሉ አሁን ተነጋገሩ ግን ያለፉት ናቸው የተሻሉት ብለን ገለጽ حكم ምንድነው ማዲ
أجر ما تسوسلاችሁ فالماضي مفتوح الآخر أبدا بلا وعدج السنة أهون السنة من نقرأ إلى نقرأ نقرأ إنما نعرف وحكمه يماضي وحكمه فتح الآخر منه مجرشهم فتح ما درجنا مبني على الفتح بفتح تقربانهم يهونوا كقولهم بالتاቸው يمثل سارة يجد سارة ماضي من يلفت وبان ماضي من يلفت عنه سارة هنا وبان انفصل مالت مطلوب سلازي الماضي مبني آخر على الفتح ضرب أكل شرب ذهب أكرم فرح انطلق اجتمع استغفر استخرج جاء واضح الماضي كله مبني على الفتح بايهون لفظا أو تقديرا مبني على الفتح نسمتا فتحا بقلت الانقرات انشلالا وين فتحا مقدرتون تشلالج تجاوبتنا فتحا وين ظاهر تونالج وين مقدر تونالج ده مثلا رمى مبني بفتحة مقدرة دعا مبني بفتحة مقدرة ألف نوع مترجم أعطى مبني بفتحة مقدرة وهكذا استعطى مبني بفتحة مقدرة إذن وحكمه فتح الأخير منه سين فتح بقلت نجني شلال وبتقدير له نجلال تقابلنا يا جماعة الماضي مبني على الفتح تقديرا من بتاعات عامل على كذا وعلى مذاهب وجعلنا مبني على الفتح مطلقا وعندهم ما لم يتصل به ضمير الجماعة لا من تلاقيهم وده ሶስት አይነት እይታዎች አሉ የአላህ ፍቃድ ከሆነ በሚቀጥለው ትምህርታችን እሱ ምን ይሆናል እንግዲህ አሁን መትመት ነው ያየነው ወደ ኢዕራብ ደግሞ የምንመለስበት ቀን ይኖራል ኢዕራብ ከቆምንበት ተነስተን እነዚህን ዲስክራይብ እናደርጋለን ኢንሻአላህ ወደ ልቃእ አخر السلام عليكم ورحمة الله وبركاته الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا